بسم الله الرحمن الرحيم. الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضاه، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله صلى الله وسلم وبارك عليه وعلى آله وأصحابه ومن اهتدى بهداهم إلى يوم الدين. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أما بعد، إن شاء الله زاري من ملكته مفسدة اللواط كم ملونه مالتنا. قال رحمه الله تعالى: ولما كانت مفسدة اللواط من أعظم المفاسد، ولما كانت بهونش جزيال ابن القيم مفسدة اللواط يا اللواط طفات مالتنا مفسدة طفاته بهونش جزي من أعظم المفاسد كتلالك طفاته بهونش جزي ሊዋጥ ጥፋቱ ማለት ነው ከትላልቅ ጥፋቶች በሆነ ጊዜ ካነት ሆነች ዕቁበቱ የሱ ቅጣት ሆነች في الدنيا والآخرة በአዱንያም ላይ ሆነ በአኺራ ላይ ቅጣቱ ሆነ من أعظم العقوبات ከትላልቅ ቅጣቶች ውስጥ ሆነ። طيب ሊዋጥ ማለት ያው ግብረ ሰዶም ማለት ነው። ተመሳሳይ ጾታዎች የሚያደርጉት ማለት ነው። የሉጥ ህዝቦች ተግባር ማለት ነው። وقد اختلف الناس سوتش برقت تلايتوال بمعنى الزلا يفلقت علماء فقهاء علماء هل هو السنون لواط أغلظ عقوبة قطعته يكفانون من الزنا كزنا بلا يكفانون أو ويسدمو الزنا زنا أغلظ عقوبة منه كالسبلي قطعته يكفانون يتونو قطعته يبلتا يبرتاو يهونو دنيا لي أو عقوبتهما سواء وينس قطعتاቸው እኩል ነው በሚለው በዑለማዎች መካከል اختلاف አለ። طيب በዑለማዎች መካከል ሰፋ ያለ ኺላፍ አለ። ቅጣቱ ዚና የሰራ ሰው ነው ወይንስ ደግሞ ሊዋጥ የሰራ ሰው ነው ወይንስ ደግሞ ሁለታቸውም ተመሳሳይ ነው ቅጣታቸው የሚለው ማለት ነው። فذهب أبو بكر الصديق وعلي بن أبي طالب أبو بكر الصديق እና علي بن أبي طالب ሄዱ አቋማቸውን አመዘኑ إلى أن عقوبته يسوق قطعته يلواط أغلظ يكبدنو من عقوبة الزنا كزنا قطعت بلاي يكبدنو ودميلو أقام هدوال. أبو بكر الصديقنا علي رضي الله عنه أي يلواط قطعت عقوبة يكفانو وعقوبته مكنياتهم يسوق قطعت يلواط قطعت القتل مجدلو على كل حال بهلم هنيتا محصنا كان أو غير محصن يا قبام هنا يا لا قبام ሊዋጥ የሰራ ሰው ግብረ ሰዶማዊ ተግባርን ያደረገ የሆነ ሰው በሁሉም ሁኔታ ላይ መገደል ነው ያለበት። ምክንያቱም ረሱል አለይሂ ሰላቱ ወሰላም አብዱላህ ኢብኑ አባስ ባስተላለፉት ሐዲስ ላይ መወጀቱሙሁ ያዕመሉ ዐመለ ቀውሚ ሉጥ ፈቅቱሉ الفاعل والمفعول به የሚል ሐዲስ አለ። የሉጥ ህዝቦችን አይነት ተግባር የሚተገብሩ ሰዎችን ካገኛችሁ ተግባሩን የሚፈጽመውንም የሚፈጸምበትንም አካል ግደሉ طيب የሚል ሐዲስ አለ። ስለዚህ ምን አሉ አቡበከር ሲዲቅና አሊ ረዲየላሁ ዐንሁ የሱ ይበዛል ቅጣቱ በጣም የከፋ ነው ያገባም ሆነ ያላገባም ተቀጥቅጦ ይገደላል አሉ። وذهب عطاء بن أبي رباح والحسن البصري عطاء بن أبي رباح እና حسن البصري ደግሞ ሐሳባቸውን ምን አደረጉ إلى أن عقوبته የሱ ቅጣቱ وعقوبة الزنا የዚናና የሱ ቅጣት سواء እኩል ናቸው አሉ። ግብረ ሰዶምም ዝሙትም ተመሳሳይ ነው ቅጣታቸው ተመሳሳይ ነው አሉ። وذهب الحاكم وأبو حنيفة حاكم من علماء الكوفة كوفاوች علماء ነበረ وكبار أصحاب النخعي كإمام النخعي كالنسو ባልደረቦች ትላልቅ ባልደረቦቹ ነበሩ። نعم እና حاكمنا أبو حنيفة إلى أن عقوبته የሱኮ ቅጣት አሉ የሊዋጥ የሰራ ሰው ቅጣቱ دون عقوبة الزنا ከዚና ዝቅ ያለ ነው አሉ። طيب ስለዚህ ሶስት አቋም ነው ያለው ማለት ነው። وهو التعزير ምክንያቱም ይህ የሊዋጥ ቅጣቱ እኮ ተዕዚር ነው አሉ። ተዕዚር ብሎ ማለት عقوبة غير مقدرة شرعا يترك تقديرها للحاكم أو القاضي للتأديب الجاني ይላል። ማለት በሸሪዓ የተቆረጠ የቅጣት ልክ የለው ልክ እጅ መቆረጥ ጅራፍ ወይ ደግሞ መገደል ይሄን የመሳሰለ ቅጣቶች የሉትም። ነገር ግን የዛ ያገሪቱ ዳኛ እንደ ጥፋቱ ክብደት ሰውየውን እየተመለከተ የሚያስተላልፈው የማስተማሪያ ቅጣት ነው ተዕዚር ብሎ ማለት። ስለዚህ ተዕዚር ነው ያለው እንጂ ሐድ የለውም። ስለዚህ ምን አሉ
ከሱ ከዝሙት ዝቅ ያለ ነው። ይሄን አይነት አቋም አሳዩ። ጠይብ እነ አቡበከር ስዲቅ እና ዓሊ ረዲየላሁ ዐንሁ አይ የሱ ቅጣቱ ከዝሙት በላይ ነው አሉ። እነ አጣዕ ብኑ አቢ ረባህ እና እነ ሐሰኑል በስሪ ደግሞ እኩል ነው ቅጣቱ አሉ። እነ ሐከም እና አቡ ሐኒፋ ደግሞ ከዝሙት ዝቅ ያለ ነው አሉ። አለአይ ሐል አሁን እዚህ የተፈለገው ኺላፉን ማንሳቱ አይደለም፣ ወንጀሉ ምን ያክል ግዙፍ እንደሆነ ለመጠቆም ነው። አንድ ወንጀል እንደው ዑለማዎች ለራሱ በዛ ነገር ላይ መከራከራቸው ምን ያክል ወንጀሉ ግዙፍ እንደሆነ ያሳያል። ከዑለማዎች እንዳሉት አንድ ሰው ታሪከ ሰላት ይከፍራል አይከፍርም ብለው መከራከሩ ብቻ ለውርደት ለሱ ይበቃዋል እንደሚሉት መከራከራቸው ብቻ ጠይብ ትልቅ ቅጣት ነው። እዚህ ጋር ኺላፍ ያለው በመገደሉ ላይ አይደለም፣ ይገደላል። ኺላፍ ያለው ከዝሙትና ከሱ የበለጠ የሆነው የቱ ነው የሚለው ላይ ነው። ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ እንደሚሉት ኢተፈቀ ሰሓበቱ ዐላ ቀትሊሂ ይላሉ ኢብኑ ተይሚያ። ወኢነማ ተናዘዑ ፊ ወስፊ ቀትሊሂ አው ፊ ወስፈቲ ቀትሊሂ። ጠይብ የተኻለፉትና በመካከላቸው አለመግባባት የተከሰተው እንዴት ነው መገደል ያለበት? ይህም የራሱን የቻለ ኺላፍ አለ። አንዳንዶች ተቀጥቅጦ ይገደላል አሉ። ረሱል ዓለይሂ ሰላቱ ወሰላም ግደሉ የሚል መልእክትን ያስተላለፉት ልክ የሆነ ንግግር ስለሆነ ሁሉንም አጠቃለው ሊይዝ ስለሚችል አንዳንዱ ዩርጀማሉ፣ አንዳንዶች ደግሞ ዩልቃ ሚን አዕላ ጅዳሪን አሉ። ሱብሓነላህ አካባቢው ላይ ያለ ከአንድ ትልቅ ተራራ ላይ ከሆነ ግድግዳ ላይ ይጣላል። ከዛ በኋላ በድንጋይ ይቀጠቀጣል። ኢብኑ ተይሚያ ራሳቸው ወቃለ ባዕዱሁም ዩሕረቁ ቢናር ያልዋሉ በሳትም ይቃጠላል። በሳት ልክ እንደ በቆሎ የሆነ ነገር እሳት ውስጥ አስገብታችሁ እንደምትጠብሱት እንደዛ ይጠበሰና በሳት ይገደላል ያልዋሉ። አላሁ ሙስተዓን። ያን ለመጠቆም ነው እንጂ ትልቁነቱን ለመጠቆም ነው እንጂ ኺላፉን ለማሳየት አይደለም። ቃለ ዒላጁ ሸሃዋቲ የስሜት መፍትሄዎች። ዒላጅ መፍትሄ፣ አሸሃዋት የስሜት መፍትሄዎች። ሱብሓነላህ። እንግዲህ ያው መጀመሪያ አካባቢ ላይ ይህ ጥያቄ የተነሳው ይህ ኪታብ የመጻፉ ምክንያትም የተጀመረው አንድ ሰው ተፈትኖ በፍቅር ተፈትኖ በሐራም እይታ ተፈትኖ ከዛ ነገር መውጣት ከብዶት ያ ነው አይደለ? ከዚህ በኋላ ምናልባት ሼኹ ለዛ ጥያቄ መልስ የሚሆነው ከዚህ በኋላ ኢንሻአላህ። ቃለ ረሒመሁላህ ፈኢን ቂለ ከተባለ አሉ ፈኢን ቂለ ከተባለ ወሀል መዐ ሃዛ ኩሊሂ ሚን ደዋኢን ሊሃዛ ዳኢ ልዑዳል ወሀል መዐ ሃዛ ኩሊህ ከዚህ ሁላ ጋር ከዚህ ሁሉ ጥፋት ጋር ለማለት ነው። ሚን ደዋኢን መድኃኒት አለን ሊሃዛ ዳኢ ልዑዳል ለዚህ ፈውስ የለሽ ለሚመስል በሽታ መድኃኒት አለው ወይ አሉ። አልዑዳል ማለት ፈውስ የለሽ የሚመስል የሚሽር የማይመስል አዳኡ ሸዲድ አለዚ የዕጅዙ ልአጥባኡ ዐን ዒላጅህ ይላሉ። ለሕክምና አስቸጋሪ የሆነ የጠነከረ ስር የሰደደ ከባድ በሽታ ማለት ነው። ለዚህ ከባድ በሽታ መፍትሄ ያለውን እስካሁን የጠቀስናቸው ብዙ ነገሮች አሉ አይደል? ስለ ወንጀል ጠቅሰናል፣ ስለ ሐራም እይታ ተመልክተናል አይደል? እስካሁን ለጠቀስነው በሽታ መድኃኒት አለውን? ወሩቅየቲን ሊሃዛ ሲሕር ልቀታል ሩቅያ አለው ወይ? ጠይብ ሊሃዛ ሲሕር ልቀታል ለዚህ ገዳይ ለሆነው ድግምት ሩቅያ አለው? እስካሁን ለጠቀስናቸው ለወንጀሎቻችን እስካሁን ላየናቸው ጥፋቶቻችን መፍትሄ አለው ወይ ያሉ። ወመል ኢሕቲያሉ ሊደፍዒ ሃዘል ኸባል ወመል ኢሕቲያሉ ዘዴውስ ምንድን ነው? ሊደፍዒ ሃዘል ኸባል ይህንን ውድመት ለመከላከል ኸባል ውድመት ጥፋት ይህንንስ ለመከላከል መፍትሄው ምንድን ነው? ሱብሓነላህ። እውነትም ሲሕር ነው፣ እውነትም ቀታል ነው፣ የሚገድል ነው፣ እውነትም ኸባል ነው፣ ውድመት ነው። ፍቅር ሐራም የሆነ ፍቅር ኢብኑል ቀይም ራሳቸው ረሒመሁላሁ ተዓላ ልክ ከስካር በላይ ነው ፍቅር ይላሉ። ከስካር በላይ ስክሩል ዒሽቂ አዕዘሙ ሚን ሱክሪል ኸምሪ በፍቅር ማበድ ጠጥቶ ከመስከር በላይ በፍቅር መስከር ጠጥቶ ከመስከር በላይ ከባድ ነው ይላሉ። ፈኢነ ሱክራነል ኸምሪ ዩፊቁ ኸምር ጠጥቶ የሰከረ ሰው ራሱን አንድ ጊዜ የሆነ ሰዓት ላይ ያውቃል። ምናልባት ማታ ቢጠጣ ጧት ላይ ራሱን ያውቃል። ምናልባት ቀን ላይ ቢጠጣ ማታ ላይ ራሱን ያውቃል። ወሱክራነል ዒሽቅ ነገር ግን በፍቅር የሰከረ ሰው ቀለማ ዩፊቅ ኢላ ወሁወ ፊ ዐስከሪል አምዋት። ሱብሓነላህ። ያ ሰውዬ የመንቃቱ የመባነኑ እድል በጣም ትንሽ ነው። ምናልባት ሞት አፋፍ ላይ ሆኖ ሞት አጫፍ ላይ ሆኖ እዛ ላይ ካልሆነ በስተቀር ጠይብ ና እና ምናሉ ለዚህ መድኃኒት አለው ወይ ያሉ ምናሉ ወለዓለ ሃዛ ሁወል መቅሱድ ምናልባት ይህ ነው የተፈለገው ቢሱአሊል አወል በመጀመሪያው ጥያቄ
الذي يا وقع عليه الاستفتاء يه فتوى يتكستبت مالتم يا سوي بونجل يتفتنو سو ياسنساو يوهنو نتب من البات يهنوار والداء الذي يا مدهانيت طلب له الدواء والداء الذي يا بشتا مالتنو طلب له الدواء مدهانيت يتفلق التي هونو بشتا من البات يهنو اهون يمن تقسونو يا بفكر يتسقايو سو يطيقው ከዚህ ነገር እንዴት መውጣት እችላለሁ ብሎ ጠየቃቸው። ደከመኝ፣ ሰለቸኝ፣ መውጣት እፈልጋለሁ፣ ዙሬ ራሴን እዛ አገኘዋለሁ። ለመውጣት እታገላለሁ፣ ዙሬ ራሴን እዛው አገኘዋለሁ። ስለዚህ ከዚህ ወንጀል እንዴት መላቀቅ እችላለሁ ብሎ የጠየቀው ሰው ምናልባት መልሱ አሁን ላይ ነው እያሉ ነው። ቃለ ቂለ ነዓም መጀመሪያ ላይ ጥያቄ አንስተናል አይደለ? ለዚህ በሽታ መድኃኒት አለው ወይ አለ። ቂለ ነዓም አዎ አለ። አልጀዋቡ መልሱም ደግሞ ለዛ ጥያቄ ሚን ራእሲን ከምንጩ ነው። ከረሱል ዓለይሂ ሰላቱ ወሰላም ንግግር ረሱል ዓለይሂ ሰላቱ ወሰላም ምን አሉ? ወማ አንዘለ አላሁ ሱብሓነሁ ጥራት የተገባው ጌታ አላህ እኮ አላወረደም ሚን ዳኢን በሽታን አላወረደም ኢላ አንዘለ ለሁ እሱ አላህ ያወረደለት ቢሆን እንጂ ለሱ ደዋአን መድኃኒትን ያወረደለት ቢሆን እንጂ ዓሊመሁ መን ዓሊመሁ ያወቀው ያውቀዋል ወጀሂለሁ መን ጀሂለሁ ያላወቀው ደግሞ አላወቀው። ሁሉም በሽታ መድኃኒት አለው ሕስየን ወማዕነውየን የሚዳሰስም ይሁን የማይዳሰስም በሽታ የምናቃቸው ማለት ነው። ማናቃቸውም በውስጣችን ውስጥ ያሉ በሽታዎችም በአካላችን ላይ ያሉ በሽታዎች ለሁሉም በሽታ መድኃኒት አለው። ያወቀው አውቆታል። ነዓም ስለዚህ መድኃኒት አለው። አዎ ወልከላሙ ወደ ሕክምና ስንገባ ወደ መድኃኒቱ ስንገባ ወልከላሙ ንግግር ፊ ደዋኢ ሃዛ ዳ ለዚህ በሽታ መድኃኒት ስንጠቅስ ሚን ጠሪቀይኒ በሁለት መንገድ እንመለከታለን። ወልከላሙ ንግግሩ ማለት ስለ መድኃኒቱ ስንናገር ፊ ደዋኢ ሃዛ ዳ በዚህ በሽታ ላይ ስለ መድኃኒቱ ስንነጋገር ሚን ጠሪቀይኒ በሁለት አቅጣጫዎች አሐዱሁማ አንደኛው የመድኃኒት አቅጣጫ ስንመለከት ሐስሙ ማደቲሂ ቀብለ ሑሱሊሃ ሐስሙ ማጥፋት ነው። ማደቲሂ ስሩን ማጥፋት ነው። ቀብለ ሑሱሊሃ ከመከሰቷ በፊት ይህ በሽታ ከመከሰቱ ገና ለገና እንዳይከሰት ስሩን መቁረጥ ይቻላል። ሁለተኛው ደግሞ ቀልዑሃ መንቀል ነው። ቀልዑሃ እሷን መንቀል ነው ማስወገድ ነው። ባዕደ ኑዙሊሃ ከወረደች በኋላ እሺ ዝም በሽታ ውስጥ የገባ እዚህ ሐራም ፍቅር ውስጥ ገብቶ እየተሰቃየ ያለ ሐራም መመልከት ውስጥ ገብቶ እየተሰቃየ ያለ ከሱም መውጣት እንችላለን። የመጀመሪያው መፍትሄያችን የመፍትሄ አቅጣጫችን ምንድነው አሉ? ሐስም ነው። ሙሉ ለሙሉ ማጥፋት መደምሰስ ነው። ስሩን ማጥፋት ይቻላል። ሁለተኛው ግን ወይ ደግሞ የብዙዎች በሚባል መልኩ ከገቡ በኋላ ነው መፍትሄን የሚፈልጉት። ምክንያቱም ሲገቡ ያውቁት ሲገቡ እንደቀልድ ነው የሚገባው። ልክ እያሳሳቀ እንደ ውሃ ነው የሚወስድ። የሆነ ሰዓት ላይ በፍቅር ውስጥ መግባቱን የሚያውቀው የሆነ ታይም ላይ ነው። ራሱን ሲነቃ የሆነ ሰዓት ላይ ሲያገኘው ለካ በሷ ፍቅር የለም አብዷል፣ ለካ በሱ ፍቅር የለችም ራሷን ስታል። ወይ የሆነ ሰዓት ላይ ከሆነ አካባቢ ስታጣው ወይ 2 ቀን 3 ቀን ሳይደውልላት ሲቀር የዛን ጊዜ ትባንናለች። እንዲህ በዚህን ያክል እንትን ብያለሁ በሱ እንደዚህ ኩኛለሁ ማለት ትጀምራለች። እሱ ማለት ይጀምራል። ስለዚህ በሁለት መፍትሄ እንመለከታለን። አንደኛው ከስሩና ይጠፋል። ሁለተኛው ደግሞ የምንመለከተው ከተከሰተ በኋላ እሱን መንቀል። ወኪላሁማ የሲሩን አልሐምዱሊላህ ማሻአላህ ሁለታቸውም እጅግ ገር ናቸው። ዓላ መን የሰረሁ ላሁ ዓለይህ አላህ በሱ ላይ ላገራለት ሰው ሁለቱም ቀላል። አላህ ካገዛቸው ከየትኛውም ወንጀል መውጣት ይችላል። ከየትኛውም ሱስ ለምን እዛ ሱስ ላይ 50 ዓመት አትቆይበትም? ለምን እድሜ ልክህን አትቆይበትም? መውጣት ይቻላል። ግን ዓላ መን የሰረሁ ላሁ ዓለይህ አላህ ላገራለት። ወሙተዓዚሩን ከዚህም ነገር ደግሞ መውጣቱ መገላገሉ ከባድ ነው። ዓላ መን ለም ዩዒኑሁ አላህ ያላገዘው በሆነ ሰው ላይ አላህ ካላገዘ ምንም ማድረግ አትችልም። ፕሮግራም ስለወጣ ምን ስላልክ አይደለም፣ ሰበቡን ታደርሳለህ። ግን አላሁመ አዒኒ ዓላ ሹክሪከ ወሑስኒ ዒባደቲክ አላሁመ አዒኒ ዓላ ዚክሪከ ወሹክሪከ ወሑስኒ ዒባደቲክ ይህን ዱዓ ማብዛት ይኖርበታል። ጠይብ ደጋግሞ አላሁ ይግዘኝ አንተን በማመስገን ላይ አንተን በማምለክ ላይ አላሁመ ባዒድ በይኒ ወበይነ ኸጣያየ ከማ በዐድተ በይነ አልመሽሪቅ ወልመግሪብ አላሁመ ነቂኒ ሚን ኸጣያየ ከማ ዩነቀ አተውቡ አልአብየዱ ሚነ አደነስ አላሁመ እግሲልኒ ቢልማኢ ወተልጅ ወልበረድ። ይህን እስከ መጨረሻው ድረስ በየሶላት ላይ እስቲፍታህ የምናደርገው እኮ ለዚህ ሆነው
በእኔና በወንጀሌ መካከል በምዕራብና በምስራቅ መካከል ልክ እንዳራከው አረግ። ዱዓ አድርጉ። ስጁድ ላይ ሆናችሁ ዱዓ አድርጉ። አላሁመ ዐይኒ ዐላ ዚክሪከ ወሹክሪከ ወሁስኒ ዒባደቲክ፣ እገዘኝ ጌታዬ አንተን እንዳመልክ፣ ይህን ልጅ እንድረሳው ከህይወቴ እንዲወጣ፣ እሷን እንድረሳት ከዚህ ሱስ እንዲወጣ፣ ከዚህ ጸያፍ ተግባር እንዲወጣ። ጠይብ ምናሉ ሙተዓዚር ይከብዳል። አላህ ያላገዘ ሰው ፈኢነ አዚመተል ኡሙር፣ ምክንያቱም የነገራቶች ሁሉ ልጓም ቢየዲሂ በአላህ እጅ ናቸው። አላህ ካላገዘ ምንም ማድረግ አትችልም። ስለዚህ መፍትሄን ስንመለከት በሁለት ጉዳይ እንመለከታለን። እሺ ፈአማ ጠሪቁል ማኒዕ፣ ያ ከልካው መንገድማ ሚን ሑሱል ሃዛ ዳኢ፣ ይህ በሽታ እንዳይከሰት ከልካይ የሆነው ነገርማ ፈአምራኒ፣ ሁለት ናቸው። ጠይብ አስለን ይህን ነገር ራሳችሁን ለመከላከል ወንጀል ውስጥ ላለመግባት እንትን ለማለት የመጀመሪያው መከላከያዎች ሁለት ነገሮች እንመለከታለን። አሐዱሁማ የመጀመሪያው ገዱል በሰሪ፣ አይንን መጨፈን ነው። አይንን ከሐራም እይታ መስበር ነው። ከማ ተቀደመ ልክ እንዳሳለፍ ነው። ጠይብ ምክንያቱም ኩሉል ሐዋዲሲ መብደሃ ሚነ ነዘሪ ብለናል። ሁሉም ጥፋት መነሻዋ ከእይታ ነው። ስለዚህ የመጀመሪያው መፍትሄ አይንን መስበር ነው። ፈኢነ ነዝረተ፣ ምክንያቱም እኮ መመልከት እይታ ሰህሙን ቀስት ነው። መስሙሙን የተመረዘ ቀስት ነው። ሚን ሲሃሚ ኢብሊስ፣ ከኢብሊስ ቀስቶች አንዱ እሱ ነው እይታ። ወመን አጥለቀ፣ ልቅ ያደረገ፣ ለሐዛቲሂ እይታዎቹን ልቅ ያደረገ፣ እንደፈለገ የሚመለከት እንደፈለገ የሚያይ የሆነ ሰው ዳመት ሐሰራቱሁ፣ ጸጸቱ ትዘወትራለች። ሐሰራቱሁ፣ ጸጸቱ ትዘወትራለች። ጠይብ ወፊ ገድል በሰር፣ አይንን በመጨፈን ውስጥ ዒደቱ መናፊዕ፣ ብዙ ጥቅሞች አሉ። ወህወ እሱም አይንን መጨፈን በዕዱ አጅዛኢ ሃዛ ደዋኢ ናፊዕ፣ በዕዱ አጅዛኢ ግማሹ ክፍል ነው። በዕዱ አጅዛእ ግማሹ ክፍል ነው። ሃዛ ደዋኢ ናፊዕ፣ ለዚህ ጠቃሚ ለሆነ መድኃኒት ግማሹ ክፍል ነው። ግማሹን ፓርት የሚይዘው አይንን መጨፈን ነው። 50% በሚባል መልኩ ሰውየው ወደዚህ ተግባር እንዳይሄድ አይንን መጨፈን ነው። ጠይብ አይንን በመጨፈን ውስጥ ብዙ ጥቅሞች አሉት አሉ። አሁን 10 አይንን የመጨፈን አይንን ከሐራም የመጠበቅ ጥቅሞችን ይጠቅሳሉ። አሐዱሃ የመጀመሪያው አይናችንን በምንሰብር ጊዜ የምናገኘው ጥቅም ኢምቲሳሉ ሊአምሪላሂ ጀለ ወዐላ፣ የአላህ ስብሓነሁ ወተዓላን ትእዛዝ መፈጸም ነው። ኢምቲሳል መፈጸም ተግባራዊ ማድረግ ነው። ሊአምሪላህ የአላህ ትእዛዝ አለዚ፣ ያ አላህ ስብሓነሁ ወተዓላ ያዘዘውን ነገር መፈጸም እኮ ሁወ እሱ ጋየቱ ጫፍ ነው። ጋየቱ ጫፍ ነው፣ የመጨረሻ ግብ ነው። ሰዓደቲል ዐብዲ የአንድ ባሪያ ደስታው፣ ፊ መዓሺሂ በዱንያ ላይ ሲኖርም፣ ወመዓዲ በመመለሻው አኼራም ላይ የደስታው ግብ ምንድን ነው? አላህን ማምለክ ነው። የአላህ ስብሓነሁ ወተዓላን ትእዛዝ መፈጸም ነው። ፈለይሰ ሊልዐብዲ ለአንድ ባሪያ እኮ የለውም፣ ፊ ዱንያሁ በዱንያም፣ ወአኺረተሁ በአኼራም የለውም፣ አንፈዕ እጅግ ጠቃሚ ምን ኢምቲሳሊ ከመፈጸም አዋሚሪ ረቢህ ተባረከ ወተዓላ የልዕለ ኃያሉን ጌታ የአላህን ትእዛዝ ከመፈጸም በላይ ለሱ ጠቃሚ ነገር የለውም፣ በዱንያም ሆነ በአኼራ። አላህ አዟል፣ ቁል ሊልሙእሚኒነ የጉዱ ሚን አብሳሪሂም ወየሕፈዙ ፍሩጀሁም በላቸው አይኖቻቸውን ይጠብቁ፣ አይኖቻቸውን ይስበሩ፣ ብልቶቻቸውንም ይጠብቁ ብሏል። የአላህን ትእዛዝ እየፈጸምን ነው መጀመሪያ የምናገኘው ጥቅም። ወማ ሰዒደ መን ሰዒደ የተደሰተ እኮ ሰው አልተደሰተም፣ ደስተኛ አልሆነም፣ ፊዱንያ ወልአኺራ በዱንያም ሆነ በአኺራ ኢላ ቢምቲሳሊ አዋሚሪሂ የአላሁ ስብሓነሁ ወተዓላን ትእዛዝ በመፈጸም ቢሆን እንጂ። ወማ ሸቂየ መን ሸቂየ እድለቢስ የሆነም እኮ እድለቢስ አልሆነም፣ ፊዱንያ ወልአኺራ በዱንያም ሆነ በአኺራ እድለቢስ አልሆነም፣ ኢላ ቢሆን እንጂ ቢተድይዕ አዋሚሪሂ የአላህ ስብሓነሁ ወተዓላን ትእዛዞች ቸል በማለቱ ቢሆን እንጂ። እድለኞች እድለኛ የሆኑት የአላህን ትእዛዝ በመፈጸም ነው። እድለቢሶችም እንደዚሁ። ኢዘን የመጀመሪያው ጥቅም ምንድን ነው? አይናችንን በምንጨፍንበት ጊዜ የምናገኘው የአላህ ስብሓነሁ ወተዓላን ትእዛዝ መፈጸም ነው። አሳኒየቱ ሁለተኛው አይንን በመጨፈን ውስጥ የምናገኘው አነሁ እሱ የምተኒዑ ይከላከላል፣ ሚን ውሱሊ ከመድረስ አተሪ ሰህሚል መስሙሚ ያ የተመረዘው ቀስት ከመድረሱ ይከላከላል፣ ኢላ ቀልቢሂ ወደ ቀልቡ ከመድረስ እዚጋ ጁምላ ሙዕተሪዳ ገብቷል። አነሁ እሱ የምተኒዑ ይከላከላል አይንን መስበር፣ ሚን ውሱሊ ከመድረስ አተሪ ሰህሚል መስሙሚ ያ የተመረዘው የሆነው ቀስት አተሩ ተጽዕኖ እንዳይደርስ ወደ ቀልቡ ይከላከላል። አለዚ ያ ለዓለ ፊህ ምናልባት በውስጡ ያለበት የሆነ ሃላካ የሱ መጥፋቱ ሃላካሁ የሱ መጥፊያው
የሆነበት የሆነ ምናልባት ያን ነገር ቢመለከት የሱ መጥፊያው እዛው ውስጥ ሊሆን ይችላል ነበር። ስለዚህ አይኑን በሚሰብርበት ሰዓት ላይ ይህንን ነገር ይከላከላል። طيب ምናልባት አንድ ጊዜ በተመለከተው እይታ ሊሆን ይችላል ይሄ ሁሉ ወንጀል የመጣው። ምናልባት አንድ ጊዜ ሳያስባት እንደ ቀልድ የተመለከታት እይታ ልትሆን ትችላለች። ይሄ ሁሉ ያላሰበው ወንጀል ውስጥ ያስገባች። طيب نعم الثالثة ሶስተኛው أنه እሱ አይንን መጨፈን ከሐራም يورث القلب ቀልብን ያወርሳታል። ኡንሰን ቢላህ በአላህ መደሰትን በአላህ ስብሓነሁ ወተዓላ መደሰት የወሕሻ ተቃራኒ ነው ኡንስ። ወጀምዕየተን ዐለላህ በአላህ ላይ ደግሞ መሰብሰብን ሐሳቡን ወደ አላህ ስብሓነሁ ወተዓላ ብቻ እንዲሰበስብ ያደርገዋል። ጠይብ ፈኢነ ኢጥላቅ አልበሰሪ ምክንያቱም እኮ አይንን ልቅ ማድረግ እይታን ልቅ ማድረግ ያለ ገደብ ዩፈሪቁል ቀልበ ቀልብን ይበታትናል። ወዩሸትቱ ይለያየዋል። ወላሂ ሐሳብህን ብትንትን ያደርገዋል። የምትሰራው የምትይዘው ሁሉ ይጠፋል። ወዩብዒዱሁ ሚነላህ ከአላህም ያርቀዋል። ወለይሰ ዐለል ዐብዲ በአንድ ባሪያ ላይ እኮ የለም ሸይኡን አضሩ በሱ ላይ እጅግ የሚጎዳ የሆነ ነገር የለውም ሚን ኢጥላቂል በሰሪ እይታን ልቅ ከማድረግ በላይ አንድን ባሪያ የሚጎዳ ምንም ነገር የለም። ፈኢነሁ ምክንያቱም እሱ አይኑን ልቅ ማድረጉ ዩቂዑል ወሕሸተ የባህሉነት ስሜትን ያሳርፍበታል። በይነል ዐብዲ ወበይነ ረቢህ በጌታውና በባሪያ መካከል የባህሉነት ስሜትን እንዲያርፍ ያደርጋል። የባህሉነት ስሜት እንዲሰማው ያደርጋል። ለደቂቃዎች ለሰዓታቶች ነገር ተደስቶ እድሜ ልኩን ግን የብቸኝነት ስሜት እንዲሰማው፣ ጸጸት እንዲሰማው፣ ባዶነት ስሜት እንዲሰማው ያደርገዋል። طيب ይህ ብቻ አይደለም፣ ቀልብን ብትንትን ያደርገዋል። ስራውን ሁሉ በአግባቡ መስራት አይችልም። መስራት ይፈልጋል፣ ያ የተመለከተው ሐራም ነገር አይኑ ላይ ይመጣበታል። ማንበብ ይፈልጋል፣ ያ የተመለከተው አይኑ ላይ ይመጣበታል፣ አእምሮ ላይ ይመላለስበታል። ሐታ ወልዒያዙ ቢላህ ሶላት ላይ ሆኖ ሊመጣበት ሁሉ የሰገደ ልትመጣበት ትችላለች። አቺ ካፊር ሴት፣ አቺ ራቁቷን የሆነች ሴት ወልዒያዙ ቢላህ። ቃለ አራቢዐቱ አራተኛው አይንን ከሐራም መጠበቅ ከሚያስገኝልን ጥቅም ውስጥ አነሁ እሱ አይንን ከሐራም መጨፈን ዩቀዊል ቀልበ ቀልብን ያጠነክራል፣ ወዩፍሪሑሁ ያስደስተዋል። ዝም ብለህ የማታውቀው ደስታ ይሰማሃል። ጠይብ ቀልብህ ጠንካራ ይሆናል። በትናንሽ ነገር አትረበሽም፣ አትሸበርም። ያን ነገር ግን ካየህ በትናንሽ ነገር ሁሉ ትሸበራለህ። ቀልብህ ደክማለች በወንጀል። ጠይብ ከማ አነ ኢጥላቅ አልበሰሪ ልክ አይንን ልቅ ማድረግ የضዕፉሁ ወዩሕዚኑ ልክ እሱን እንደሚያስደክመውና እንደሚያስተክዘው ሁሉ አይኑን ከሐራም በሚጠበቅበት ሰዓት ላይ ቀልቡ ይጠነክራል፣ ቀልቡ ይደሰታል፣ የደስተኝነት ስሜት ይሰማዋል። ያን ሲያይ ግን ቀልቡ ምን ይላል? ይደክማል። ሐታ ማስተዋል እንኳ አይችልም። የሥራ ሐሳቦችን መፍጠር አይችልም። የሥራ ሐሳብ አይዲያዎችን ማምጣት አይችልም። ሐታ በሆነ ነገር እንኳን ማክረው ለዛ ነገር መፍትሄ መስጠት አይችልም። ቀልቡ ድክም ያደርገዋል፣ አእምሮንም ያደክማል። የመሐፈዝ የመሸምደድ ጠይብ ያደክምበታል። አልኻሚሰቱ አምስተኛው ቀልብን ሐራም ነገር ከሆነ ነገር ውስጥ አይንን መስበር ከሚያስገኘው ጥቅም ውስጥ አነው እሱ ዩክሲቡል ቀልበ ቀልብን ያወርሳታል፣ ኑርን ያለብሳታል። ዩክሲብ እንድታገኝ ያደርጋታል። ቀልብ ኑርን ብርሃንን ከማ አነ ኢጥላቀሁ ልክ እሱን እይታን ልቅ ማድረግ ዩክሲብሁ ዙልመተን ጨለማን እንደሚያወርሰው ሁሉ ወሊሃዛ ለዚህም ዘከረ ላሁ ስብሓነሁ ጥራት የተገባው ጌታ አላህ ወሳ አየተ ኑር የብርሃንን አንቀጽ አየተ ኑር ሱረቱ ኑር ላይ ያለውን ማለት ነው። አቂበል አምሪ ካዘዘ ቀጥሎ ካዘዘ በኋላ ቢገጢል በሰሪ አይንን በመጨፈን ካዘዘ በኋላ ሱረቱ ኑር ላይ ያለውን የቁርአን አንቀጽ አላህ ሱብሓነሁ ወተዓላ ትእዛዝ አመጣ። ምን ብሎ አላህ ቁል ሊልሙእሚኒና የጉዱ ሚን አብሳሪሂም ወየሕፈዙ ፍሩጀሁም ቁል ብለህ በላቸው አንተ ነቢያችን ሊልሙእሚኒን ለአማኞች ብለህ በላቸው የጉዱ ሚን አብሳሪሂም አይኖቻቸውን ይጨፍኑ፣ ወየሕፈዙ ፍሩጀሁም ብልቶቻቸውንም ይጠብቁ። አሁን ያዘዘው አላህ አይንን በመጨፈን ላይ ነው አይደለ? ከሐራም እይታ ثم قال إثر ذلك ከዛ ወዳው ከሱ ቀጥሎ አለ ከሱ በማስቀጠል አለ አላሁ ኑሩ السماوات والأرض مثل نوره كمشكاة فيها مصباح። ሱብሓነላህ ሹፉ ይህንን የማስተዋል ጥበብ ኢብኑል ቀይም እንዴት አድርገው እንዳወጡ ሱብሓነላህ። ከዛ አላህ አማኞችን ከሐራም እይታቸውን እንዲሰብሩ ካዘዘ በኋላ አላህ ምን አለ? አላሁ ኑሩ السماوات والأرض አለ። ሱብሓነላህ አላሁ ስብሓነሁ ወተዓላ
የሰማይና የምድር ብርሃን ነው አለ አላህ ሱብሓነሁ ወተዓላ። መሰሉ ኑሪሂ ከሚሽካትን ፊሃ ምስባህ መሰሉ ኑሪሂ የብርሃኑ ምሳሌ ደግሞ ከሚሽካትን ፊሃ ምስባህ ልክ በውስጧ መብራት እንዳለ የቅንድር ማስቀመጫ ነው። ቅንድር ለሚባለው ሚሽካት ይባላል። ሚሽካት በድሮ ጊዜ ነው እንደዚህ ኤሌክትሪክ ማብራት በሌለበት ዘመን ያው ሰዎች ቤታቸውን ለማብራት ምን ያደርጋሉ? ግድግዳውን ይቦረቦሩታል። ቤታቸውን ግድግዳውን ይቦረቦሩታል። ከዛ ያንን ግድግዳ ከቦረቦሩ በኋላ ማስቀመጫ ያበጁለታል። ከዛ ማብራትን እዛ ውስጥ ያስቀምጣሉ ማለት ነው። በግድግዳው ጎንና ጎኖችን ብርሃን ሰብስቦ ወደ ውጭ እንዲወጣ ያደርጋል ማለት ነው። طيب ክፍት ቦታ ቢሆን እኮ ብርሃኑ ይበታተን ነበረ። ግን እዛ ውስጥ ሲሆን ብርሃኑ ምን ያደርጋል? ተሰብስቦ አንድ ቦታ ላይ እንዲሆን ያደርገዋል። ብቻ ሚሽካት ብሎ ማለት እሱ ነው። ይቅንድል የሚያስቀምጡበት ማብራታቸውን የሚያስቀምጡበት ቆፍረው የሚያስቀምጡበት ነው ግድግዳ ላይ። ከሚሽካትን ፊሃ ምስባህ ልክ ማብራት እንዳላት የቅንድል ማስቀመጫ ነው አሉ። طيب አሁን እዚህ ጋር ምን አሉ ሲፈስሩት? አይ ማለት መሰሉ ኑሪሂ ያ ብርሃኑ እኮ ምሳሌው ፊ ቀልቢ ዓብዲሂ ልሙእሚን በአማኝ ባሪያው ቀልብ ውስጥ አለዚ ያ ኢምተሰለ አዋሚረሁ የአላህን ትእዛዝ የፈጸመና ወጅተነበ ነዋሂሁ የአላህን ክልከላት የተከለከለ በሆነ ሰው ላይ ምሳሌው ልክ እንደዛ ነው። ቀልቡ ላይ ልክ እንደዛ ያበራል። ቀልቡ እንደዛ ያበራል ለማለት ነው አለ። ስለዚህ ሌላው አምስተኛው አይናችንን ከሐራም በምንጠብቅበት ጊዜ የምናገኘው ጥቅም ምንድን ነው? ባረከላሁ ፊኩም ቀልባችን እንዲበራ ያደርጋል። ቀልባችን ከበራ ደግሞ ነገራቶችን ማስተዋል፣ ነገራቶች ላይ ጥሩ የሆነ አመለካከት እንዲኖረን ያደርጋል ማለት ነው። ዒልምን የመቅሰም እድል ይኖረናል። ዒልም በእኛ ላይ ይከብድም መሐፈዝ ሁሉ ነገር በእኛ ላይ ገር ይሆናል ማለት ነው። አሳዲሳ ስድስተኛው አይናችንን ከሐራም በምንጨፍንበት ጊዜ ሐራም ከማየት በምናቆምበት ጊዜ የምናገኘው ነገር እነሆ እሱ ዩሪሱ ያወርሳል ፊራሰተን ሳዲቀተን እውነተኛ የሆነን ፊራሳ ያወርሳል። ፊራሳ ብሎ ማለት አልእስቲድላሉ ቢልአሕዋል ዛሂረቲ ፊል ጀሰድ ይላሉ እስትላሕይን ማለት ነው። ወይም ደግሞ እዚህ ጋር የተፈለገበት ኑሩን ዩቅዚፉሁ ላሁ ፊ ቀልቢል ሙእሚን የክሽፉ ቢሂ ሐቃኢቀል ኡሙር ይላሉ። ፊራሳ አንድ ሰው አላህ ስብሓነሁ ወተዓላ በአንድ አማኝ ልብ ውስጥ የሚያስቀምጠው ነገር ነው። ያ ሰው የተሸሸጉ ነገሮችን እንዲያውቅ ያደርጋል። ይህ ፊራሳ ብሎ ማለት طيب ልክ አንተን እንዳየህ ምን እንዳሰብክ ያውቃል። طيب ፊትህ ላይ ምን እንዳለ ማንበብ ይችላል። ይህ ፊራሳ ይባላል። ስለዚህ አነሁ እሱ አይንን ከሐራም መጨፈን ዩሪሱ ያወርሳል ፊራሰተን ሳዲቀተን ትክክለኛ የሆነ ፊራሳ ትክክለኛ የሆነን ሰዎችን የውጭ ገጽታቸውን አይተ ምን እንዳሰቡ طيب አላህን ፈሪዎች ይህን ያውቃል። እነሱ ጋር ስትመጣ ተንኮለኛ ትሁን ሸረኛ ትሁን ጥሩ ሰው ትሁን ፊትህ ላይ ይናገራል። አላህን በሚፈራበት ልክ አላህን በመፍራቱ ልክ አላህ ያን ነገር ይሰጠዋል። ያ የሚናገረው ነገር ሰውየው እኮ እውነት አስመስሎ በደንብ እየዋራ ነው አይደለ? ግን ያን ነገር እንዲለይ ያደርገዋል። ናም እንመጣበታለን። አነሁ እሱ ዩሪሱ ያወርሳል ፊራሰተን ሳዲቀተን ትክክለኛ የሆነን ፊራሳ። ስለዚህ ፊራሳ ምንድነው አለን? ሰዎችን አንብቦ የመረዳት ሁኔታ የሰዎችን ውስጣዊ ሁኔታ የመገንዘብ ችሎታ ፊራሳ ይባላል። ፊራሳን ይሰጣል ያወርሳል አለ። ዩመይዙ ቢሃ በዚች ፊራሳ ደግሞ ይለይባታል በይነል ሙሐቂ ወልሙብጢሊ በእውነተኛውና በሐሰተኛው ወሳዲቂ ወልካዚቢ በሐቀኛውና በውሸታሙ መካከል ይለይባታል። ሁለታቸው ምናልባት ሙሐቂና ሙብጢል ሳዲቅና ካዚብ የተቀራረቡ ሊመስሉ ይችላሉ። ሙሐቂና ሙብጢል የሚያዩት ያው የሰውየውን መንገድና አቋም ነው ማለት ሰውየው የያዘው ጉዳይ እውነት ነው ወይስ ሐሰት ነው። ይህ ነው ሙሐቂና ሙብጢል ወይ ደግሞ እውነተኛና ሐሰተኛ ማለት ነው። ወሳዲቅ ወልካዚብ ደግሞ ሐቀኛና ውሸታሙ ስንል የሚያዩት የሰውየውን ንግግር ነው። ያ ሰውየው እያወራ ያለው ነገር እውነት ተከስቷል ወይስ አልተከሰተም የሚለውን የሚለይበት ነገር ነው። نعم በዛ ይለያል አለ። طيب والصادق والكاذب وكان شجاع الكرماني يقول شجاع الكرماني من ይላሉ من عمر ظاهره من عمر ያስዋበ ሰው አሉ ظاهره የውጭን ገጽታ ያስዋበ ሰው باتباع السنة ሱናን በመከተል የውጭን ገጽታውን ያሳመረ ሰው وباطنه የውስጡንም ደግሞ ያሳመረ ሰው بدوام المراقبة አላህ ያየኛል በሚል ቢዳዋም በማዘውተር አልሙራቀበቲ አላህ ይመለከተኛል አላህ ያየኛል የሚል በውስጡ ያለው ሰው ወገض በሰረሁ እይታውንም የሰበረ
عن المحارم حرام كهنو نقراتوش ايتاون اينون يسبرسو وكف نفسه نفسنم يقوت أبسو عن الشهوات كسميتوش نفسن يقوت أبسو واغتدى يتجنباسو سونة يجنباسو بالحلال بحلال لجر مجبو حلال لو متتو حرام حلال لو لبسو حلال لو كل نجر يمي بلاو يمي تتو حلال هو نسو لم تخطئ له لسكو عتستبتم فراسته يستو فراسة عتستبتم معلفهم سوتشن عم ببو يمردات አቅሙ ሙሉ ለሙሉ ምን ይሆናል የተሟላ ይሆናል ግን ምን ይሆነ ሰው ውጩን ሱናን በመከተል ያሳመረ ውስጡን ደግሞ አላህ ያየኛል አላህ ይመለከተኛል ብሎ ሙራቀባ የሚያደርግ ሰው አይኑን ከሐራም የጠበቀ ሰው ነፍሱን ከስሜቱ ዝንባሌ የተቆጣጠረ ሰው የሚበላውና የሚጠጣውን ነገር ደግሞ ሐላል እንጂ ሐራም የማይመገብ ሐራም የማይጠጣ የሆነ ሰው ይህ ሰውዬ ፊራሳው ይገጥምለታል አለ ሐቂቃ ይህ ፊራሳ قال نجر على رسول عليه الصلاة والسلام اتقوا فراسة المؤمن فإنه ينظر بنور الله يا أمانين فراسة تنككوال مكنياتهم السبع الله برهان ملكة هلا أزان علي رضي الله عنه ما أضمر أحد شيئا إلا ظهرت في فلتات لسانه وصفحات وجهه لال عندم سو منم نجر يدبكم يا يدبك أو نجر جلس بهون نجيب ملاسو ولمتا ويفيت لاي بميتايو نغراتوች طيب እዛ ነው ኢብኑ አልአሲር ፊራሳ ለሁለት ይከፍሉት አንደኛው በኢማን የሚገኝ አላህን በመፍራት የሚገኝ ፊራሳ አለ የፊራሰተ الإيمانية ኢማናዊ የሆነ ፊራሳ አለ አሁን ኢብኑ القيم እየተናገሩ ያሉት እሱ ነው ሁለተኛው ደግሞ በተሞክሮ ነው ተጃሩብ ነው ይሄም አለ የሚማሩ ዕውቀትም አለ እንደዚህ አይነት የሚማሩ አለ طيب ይቻላል አይቻልም والله اعلم እሱምማ طيب ለምሳሌ ምን ማለት ነው እንደዚህ አይነት የሆነ ሰው ጻባው እንደዚህ ነው የሳይኮኖ የሚባለው አይደለ ሳይኮሎጂ ሰዎችን አይቶ እንትን የማለት ጉዳይ ለምሳሌ ጆሮው እንደዚህ የሆነ ሰው እንደዚህ አይነት ጸባ ያለው ብዙ ጊዜ ቅንድባቸው እንደዚህ የሆነ ሰው እንደዚህ አይነት ነገር አላቸው እንደዚህ አይነት ነገር ሪአክት የሚያደርጉ ሰዎች እንደዚህ አይነት ባህሪ ያላቸው ብሎ ሰዎችን መገምገም ከዑለማዎችም የተማሩ እንዳሉ ይወራል ቻላላ ይቻላል የሚለውን እንዳልኩት ፈተዋ ማየት ያስፈልጋል نعم طيب ግን ይህ ሐቂቃ ትልቅ የሆነ ነገር ብዙ ነገር ይገልጽላችኋል ጥላታችሁን ከወዳጃችሁ የምትለዩበትም ደረጃ ልትደርሱ ትችላላችሁ ሰውየውን ፊዚካሊ አይታችሁ ማለት ነው طيب من العجب ደግሞ ይህ ሐራም የሚመለከት የሆነ ሰው ደግሞ ሐራምን የሚያይ ሰው ከሌላ ወንጀል በጣም ልዩ የሚያደርገው ፊቱ ላይ ይነበባል አላሁ ሱብሃንአላህ ብዙ ወንጀሎች አሉ ብዙ የተለያዩ ወንጀሎች ሊኖሩ ይችላሉ ነገር ግን ሐራምን የሚመለከት ሰው ፊቱ ላይ ማንበብ ይቻላል ለዛ እኮ ነው የሆነ ሰው ዑስማን ረዲየላሁ ዐንሁ ዘንድ የሆነ ሰዓት ገባ ይህ ሰው ግን ሲገባ ወደ ዑስማን ሲገባ وقد راى امراه في الطريق فتامل محاسنها ይላሉ ወደ ዑስማን ኢብኑ አፋን በሚገባበት ጊዜ መንገድ ላይ የሆነችን ሴት ተመልክቶ ነበር ስለሷ ቆንጅነት ደግሞ እያስተነተነ ነበር የገባው ዑስማን ምን አለ يدخل احدكم واثر الزنا ظاهر على عينيه ያለው ሱብሃንአላህ አንደኛችሁ ይገባል የዚና ፋና በአይኑ ላይ ይያላል ያን ሰው አወቁበት መንገድ ላይ ሐራም ተመልክቶ ዑስማን ረዲየላሁ ዐንሁ አወቁበት አንደኛችሁ ይገባል የዝሙት አثር የዝሙት ፋና በአይኑ ላይ ሆኖ አሉ ሰውየው ደነገጠ በጣም አወህዩን بعد رسول الله صلى الله عليه وسلم ከረሱል አለይሂ ሰላቱ ወሰለም በኋላ ወህይ ነው እንዴ ወህይ ወርዶልህ ነው ደነገጠ እንዴት አወቅ قال لا ولكن تبصرة وبرهانا وفراسة صادقة على ዑስማን ረዲየላሁ ዐንሁ لا እንደዛ አይደለም ተፍሲራ ነው ማስተዋል ነው الله የገለጠለት ብርሃን ነው ትክክለኛ የሆነ ፊራሳ طيب نعم ስለዚህ الحذر በጣም መጠንቀቅ ያስፈልጋል ሐራምን ከመመልከት እንደው ሌላው ቢቀር ይሄን ነገር እኮ ልንፈራ ይገባል ትላልቅ ሰዎች ዑለማዎች አላህን ፈሪሃኖች ፊት ስንቀርብ والله እንሳቀቃለን ያ ለራሱ አላህ يوم القيامه አላህ ፊት ደግሞ እንዴት እንደምንቀርብ اللهم استر السابعه ሰባተኛው አይንን ከሐራም በመጨፈን የምናገኛቸው ጥቅም ውስጥ يورث القلب ቀልብን ያወርሳታል ثباتا ጽናትን وشجاعة ጥንካሬን ጀግንነትን ማለት ነው وشجاعة ጀግንነትን وقوة ጥንካሬን ያወርሳታል فيجمع الله ለሱ ይሰበስብለታል بين سلطان البصيرة والحجة بين سلطان البصيرة የልቦና እይታንና والحجة ማስረጃን ተናግሮ ማሳመንን አላህ ይሰበስብለታል ዛን ይፈለጉበት አላህ አንደበቱን ልቅ ያደርግል ነገራቶችን
አላህ ሱብሓነሁ ሁጃ ለሰዎች ሐቅ እንዴት ማድረስ እንዳለበት አላህ ሱብሓነሁ ወተዓላ ግልጽ ያደርግለታል፣ አንደበቱን ይፈታለታል። ወሱልጣን አልቁድረቲ ወልቁዋ እንዲሁም የአቅምንና የጉልበትን ስልጣን አንድ ላይ ይሰበስብለታል። ጠይብ አላህ ሱብሓነሁ ወተዓላ ቁድራ ይሰጠዋል፣ ቁዋ ይሰጠዋል። ሁለታቸውም ያው ልዩነት አላቸው። ቁድራ ስንል ያው አንድ ነገር ለማድረግ መቻል ማለት ካለመቻል መውጣቱ ቁድራ ነው። ቁዋ የምንለው ደግሞ ያንን ነገር በብቃትና በጥንካሬ ማድረግ ወይ ደግሞ በተቃራኒው ከድካም መውጣት ቁዋ ነው። አላህ ሱብሓነሁ ወተዓላ ይሰበስብለታል አሉ። ሱብሓነላህ። ስለዚህ ሌላው ሰባተኛው ቀልባችን ጠንካራ እንዲሆን እንደዚሁ ጀግና እንዲሆን ቀልባችን ሰዎችን ተናግሮ የማሳመን አቅም እንዲኖረን ኃይል እንዲኖረን ያደርጋል ማለት ነው። አይናችንን ከሐራም በምንጠብቅበት ጊዜ የምናገኘው ጥቅም ቃለ الثامنة ስምንተኛው ከምናገኘው ጥቅም ውስጥ أنه እሱ የሱዱ ይዘጋል على الشيطان በሸይጣን ላይ ይዘጋል መድኸለሁ መግቢያውን ኢለል ቀልቢ ወደ ቀልብ መግቢያውን ይዘጋበታል። ፈኢነሁ ምክንያቱም እሱ ሸይጣን የድኹሉ ይገባል መዐ ነዝረቲ ከእይታ ጋራ ወደ ቀልብ ይገባል። ወየንፉዙ ዘልቆ ይገባል መዐሃ ከዛች እይታ ጋራ ኢለል ቀልቢ ወደ ቀልብ ዘልቆ ይገባል። አስረዐ በፈጠነ መልኩ ሚን ኑፉዚል ሀዋኢ አየር ከመግባቱ አንድ አየር ሲገባ ካለው ፍጥነት በላይ ፊል መካኒል ኻሊ ባዶ በሆነ ቦታ ላይ አየር ሲገባ መስኮት ክፍት ነው፣ በራፍ ክፍት ነው። በዛ ቦታ ላይ ልክ አየር እንደሚገባው ሸይጣን በልብ ውስጥ ይገባል። ሐራም ስትመለከት ቅድም እንዳልነው የተመረዘ የሸይጣን ቀስት ነው። በዛ መልኩ ወደ ቀልብ ይገባል። ሱብሓነላህ። ፈዩመሲል ለሁ ለሱ ይቀርጽለታል ሑስነ ሱረቲል መንዙሪ ሑስነ ሱራ ያማረ ቅርጽን አልመንዙሪ ኢለይህ ያ ወደሱ የሚመለከተውን ነገር በአማረ ቅርጽ ይቀርጽለታል። ወዩዘይኑሃ ያሸበርቅለታል። ባለፈው እንዳልነው ምንም የማታምረውን በደንብ አድርጎ ያሸበርቅለታል። ጠይብ ቅንድቧን አስተካክሎ አፍንጫን አስተካክሎ ፀጉሯን አስረዝሞ ምናምን ሸይጣን ቅርጽ ያደርግለታል ሐራም ላይ እስኪወርቅ ድረስ። ወየጅዓሉሃ ያደርጋታል ሰነመን ጣዖት ያደርጋታል። የዕኩፉ ዐለይህ ልቀልብ ቀልብ እሷ ዘንድ የሚቀመጥበት የሆነ ጠይብ ለአምልኮ ማለት ነው። ማለት እሷን ወደ ማምለክ ደረጃ ሁሉ ሊደርስ ይችላል። አላህን ትቶ ከአላህ በላይ እሷን እየወደደ ثم يعيده ከዛ ቃል ኪዳን ይገባለታል። ወዩመኒህ ከንቱ የሆነ ተስፋንም ይሰጠዋል፣ ያስመኘዋል። አንተ እኮ ታገባታለህ፣ ታገኛታለህ፣ አብሽር አንድ ቀን ከሷ ጋማ አብራችሁ ሳታድሩ አትቀሩ በማይሆን ነገር ሸይጣን ቃል ይገባለታል። አላሁ ሙስተዓን። ወዩቂዱ ዐለል ቀልቢ በቀልብ ላይ ያቀጣጥላል ናረ ሸህወቲ የስሜትን እሳት በቀልቡ ላይ ያቀጣጥልበታል። ወዩልቂ ዐለይህ በሱ ላይ ይጥላል ሐጠበል መዓሲ የወንጀልን ማገዶ ይጥልበታል። አለቲ ያቺ ለም የኩን ያልነበረች የተወሰሉ ኢለይሃ ወደ እሷ የሚደርስባት ያልነበረች ቢዱነ ቲልከ ሱራ በዛች እይታ ከዛች እይታ ያችን ባይመለከት ኑሮ ወደዛች የማይደርስባት በሆነች ጠይብ ወንጀል በወንጀል ላይ ሌላ ወንጀሎችን እየደራረበ ያመጣለታል ማለት ፈየሲሩ ልቀልቡ ቀልብ ይሆናል ፊለሂቢ በነበልባል ውስጥ ይሆናል። አላህ እንደማያገኛት ያውቃል፣ እንደማያገባት ያውቃል፣ እንደማይጋቡ ሁለታቸውም ነፍሳቸው ያውቃል። ወይም ትዳር እንዳላት ያውቃል፣ ወይ እንዳገባት ታውቃለች። ግን ሸይጣን አጉል ተስፋ ይሰጣታል፣ አጉል ተስፋ ይሰጠዋል። የሆነ ሰዓት ይሳካል ይለዋል። 1 ዓመት 2 ዓመት 3 ዓመት 4 ዓመት ሲያውቀው ጊዜ ይገፋል። ወይ ለሷ አልበጃት ወይ የራሱን ህይወት አልመራ። ግን ሸይጣን ጌም ይጫወታል። እሷንም ምን ችግር አለው ነገ ከነገ ወዲያ እኮ ከሱ ጋር መጋባትሽ አይቀር አብራችሁ አንድ ቀን ብትተኙ ምን ችግር አለ? በእርግጠኛ ነው የምነግርሽ ያገባሻል ይላታል። ወንድማችን ይህን የሚፈልገውን ነገር ካገኘ በኋላ ደህና ሁኚ ብሎ ይሄዳል። ሸይጣን የዚህ ጊዜ ስኬቱ ነው። ምክንያቱም የዒዱሁ ወዩመኒህ አያት ቃል ይገባለታል፣ ያስመኘዋል። ምክንያቱም እሷንም ልክ እንደዚሁ ቃል ይገባላታል፣ ያገባሻል፣ ነገ ትዳር ተመሰረታላችሁ፣ ልጅ ትወልዳላችሁ፣ ምን ችግር አለው ይላታል። ከዛ በኋላ ሸይጣን ስራውን ከሰራ በኋላ ወልዒያዙ ቢላህ ለሐዘን ያዳርጋቸዋል ማለት ነው። አታሲዓቱ ዘጠነኛው አነሁ እሱ ሐራምን መመልከት በምናቆምበት ጊዜ ዩፍሪጉል ቀልበ ቀልብን ባዶ ያደርጋል። ሊልፊክረቲ በማሰብ ላይ እንድናስብ ቀልባችን ማሻአላህ ፍሪ ይሆናል። ፊ መሳሊሒሂ በሚጠቅመው ነገር ላይ ወልኢስቲጋሊ ቢሃ በሷም ደግሞ ቢዚ በሚያደርጋት ነገር ላይ ማሰብ ይጀምራል። ጠይብ ሐራም ማየት ስናቆም ሐቂቃ
ሐሳባችን፣ የሥራ አይዲያችን፣ ቤት ላይ ያሉ ክፍተቶች፣ የቤተሰቦቻችን ጉዳይ ሁሉን ነገር ማሰብ እንጀምራለን። ስለዚህ ኢፍራግ ነፃ ያደርገዋል ማለት ነው። ቀልብን ነፃ ያደርገዋል። የሚጠቅመውን ነገር እንዲያስብ ጊዜ ይሰጠዋል። ግን ወኢጥላቁል በሰሪ እይታን ግን ልቅ ማድረግ ዩሸትቱሁ ዐን ዛሊከ ከዚህ ነገር ይበታትነዋል። ወየሑሉ በይነሁ ወበይነህ በሱና በሱ መካከል ላይ መጋረጃ ይሆናል። የሚጠቅመውን ነገር እንዳያስብ ለአኺራውም ሆነ ለዱንያው የሚጠቅመውን ነገር እንዳያስተነትን ያደርገዋል። ፈየፍሪጡ ዐለይሂ እሙረሁ ፈየንፈሪጡ ነዓም ሱብሓነላህ ፈየንፈሪጡ ዐለይሂ እሙሩሁ በዚህም ምክንያት ነገሮች ይበታተኑበታል፣ ከቁጥጥር ውጭ ይሆናሉ። ለሰዓታት እንኳ ቁጭ ብሎ ማሰብ ቢፈልግም አይችልም። ወየቅዑ ፊ ኢትባዕ ሀዋህ ስሜቱን በመከተል ላይ ይወድቃል። ወፊል ገፍለቲ ዐን ዚክሪ ረቢህ ጌታውንም ከማውሳት ወደ ኋላ ይላል። ቃለ ተዓላ አላህ ምን አለ? ወላ ቱጢዕ አትታዘዝ መን አግፈልና ቀልበሁ ቀልቡን ያዘናጋነበትን ሰው ዐን ዚክሪና እኛን ከማውሳት ወተበዐ ሀዋሁ ስሜቱንም የተከተለ የሆነ ሰው ወካነ የሆነ አምሩሁ የእሱ ጉዳይ ፉሩጠን ነገሩ ሁሉ ወሰን ማለፍ የሆነበትን ሰው አትታዘዝ አለ አላህ ሱብሓነሁ። ምን አለ ኢብኑል ቀይም ወኢጥላቁ ነዘር እይታን ልቅ ማድረግ ዩጂቡ ያስፈርዳል፣ ያመጣል ሃዚሂል ኡሙር እነዚህን ነገራቶች አሰላሰቲ ቢሐስቢሂ እንደው በአቅሙ እንኳ ሌላው ቀርቶ እነዚህን ሶስት ነገራቶችን ያመጣል። ከላይ ቁርአን አንቀጽ ላይ ሱረቱል ካፊ ላይ አላህ የጠቀሳቸውን ነገሮች ያመጣል። አልገፍለቱ ዐን ዚክሪላህ ጠይብ ስሜትን መከተልና ነገራቶቹ ምን ይሆኑበታል? ሁላቸውም ያኒ ወሰን ማለፍ ይሆኑበታል፣ በትንትን ይሉበታል ማለት ነው። ነዓም። ስለዚህ ሌላው ዘጠነኛው ባረከላሁ ፊኩም አይናችንን በምንሰብርበት ጊዜ ሐራም ማየት በምናቆምበት ጊዜ ለዱንያም ሆነ ለአኺራችን የሚጠቅመንን ነገር እንድናስብ ያደርገናል። ነገር ግን አይናችንን ልቅ ካደረግን ነገራችን ሁሉ ይበታተናል። ለዱንያም ሆነ ለአኺራችን የሚጠቅመንን ነገር ማሰብ አንችልም፣ ማስተዋል አንችልም፣ ሐሳቦችን ጥሩ ሐሳቦችን ማመንጨት አንችልም ማለት ነው። አልዓሽሩ አስረኛው ሌላው አይንን እይታን ልቅ ማድረግ ከሚያመጣው ነገር ውስጥ አነ በይነል ዐይኒ ወልቀልቢ አሉ። አነ በይነል ዐይኒ ወልቀልቢ በዐይንና በቀልብ መካከል መንፈዘን መተላለፊያ አለ፣ ወጠሪቀን መንገድ አለ። ዩጂቡ የሚያደርግ የሚያስከስት ኢንፊዓለ አሐዲሂማ ዐኒል አኸር አንደኛው ከሌላኛው ተጽዕኖ እንዲቀበል የሚያደርግ ምን አለ መንገድ አለ። ወከዛሊከ ደግሞ መተላለፊያ አለ። የተያያዙ ናቸው። ጠይብ አንደኛው ሲስተካከል አብሮት ይስተካከላል፣ ሲበላሽ ይበላሻል። የተያያዘ ነው፣ መንፈዝ አለው። ወአን የስሉሓ ቢሰላሒሂ ወየፍሰደ ቢፈሳዲሂ ጠይብ በሱ መስተካከል የሚስተካከል በሱ መበላሸት ደግሞ የሚበላሽ የሚያደርግ ትስስር አላቸው በሁለቶቹ መካከል። ጠይብ ፈኢዛ ፈሰደ አልቀልቡ ፈሰደ አልነዘሩ ቀልብ ከተበላሸ አመለካከትም ወይ ደግሞ መመልከቻም ይበላሻል። ቀልብ ከተበላሸ ወኢዛ ፈሰደ አልነዘሩ እይታ ከተበላሸ ፈሰደ አልቀልቡ ቀልብም ይበላሻል። ወከዛሊከ ፊ ጃኒቢ ሰላህ ልክ እንደዚሁ ደግሞ በመስተካከል በኩልም ልክ እንደዚሁ ናቸው። ሲስተካከል ይስተካከላል። ፈኢዛ ኸረበት አልዐይኑ አይን ከጠፋች ወፈሰደት ከተበላሸች ኸረበ አልቀልቡ ወፈሰደ ቀልብ ይበላሻል፣ ልክ እንደዚሁ ይጠፋል። ወሳረ የሆናል ቀልቡ ከልመዝበለቲ ልክ እንደ ቆሻሻ መጣያ ይሆናል። አለቲ ያቺ ቆሻሻ የሷ መሐሉ ነጃሳት የነጃሳ ቦታ፣ ወልቃዱራት የቆሻሻ ቦታ፣ ወልአውሳኽ የእድፍ ቦታ ይሆናል። ሱብሓነላህ ልክ እንደዚያ ይሆናል። ፈላ የስሉሕ ሊሱክና ፈላ የስሉሕ አይበቃም ይህ ቦታ የዚህን ጊዜ ሊሱክና ሊያርፉበት ሊሰፍሩበት ብቁ አይሆንም። ምን ማዕሪፈቲላህ አላህን ማወቅ፣ ወመሐበቲሂ አላህን መውደድ፣ ወልኢናበቲ ኢለይህ ወደ አላህ መመለስ፣ ወልኡንሲ ቢሂ በአላህ መደሰት፣ ጠይብ ወሱሩሪ ቢቁርቢሂ ፊህ ወደ አላህ በመቀረብ ደስታን ማገኘት የዚህን ጊዜ ብቁ አይሆንም ቦታው። ምክንያቱም ቆሻሻ መጣያ ሆኗል፣ ቀልብ ተበላሽቷል። ጠይብ ወኢነማ የስኩኑ ፊህ በሱ ላይ በዚህ ቀልብ ውስጥ የሚኖሩትና የሚረጉት አድዳዱ ዛሊከ የዚህ መልካም ነገር ተቃራኒዎች ናቸው። ዋضح አሁን የጠቀስናቸው አላህን ማወቅ፣ በአላህ መደሰት፣ አላህን መውደድ፣ ወደ አላህ መመለስ አይገኙም ማለት ነው። ሐራም በምንመለከትበት ጊዜ የሚሆነው በዚህ ተቃራኒ ነው። ማዘን፣ መረበሽ፣ መሸበር፣ በትንሽ ነገር ማልቀስ ይሆናል። ስለዚህ እነዚህ 10 ነገራቶች ውስጥ
አይናችንን በመጨፈን የምናገኛቸው ከሐራም አይናችንን በመስበር የምንከስባቸው ፈዋኢዶች ናቸው። ቃለ ፈሃዚህ እነዚህ አሉ ኢሻረቱን ጥቆማ ናቸው ኢላ በዕድ ፈዋኢድ ገድል በሰር የተወሰኑ ከፊሎችን አይንን መጨፈን ያላቸው ጥቅሞችን እንደመጠቆም ነው አሉ። ቱጥሊዑከ ትገልጽልሃለች አሉ። ቱጥሊዑከ ትገልጽልሃለች አሁን የጠቀስኩልህ አላማ ወራአሃ ከሷ በኋላ ያለውን ሌላ ጥቅሞችንም ትገልጽልሃለች። አሁን የጠቀስኩልህ እንደ ሳምፕል ያክል ነው እንጂ በጣም ብዙ ጥቅሞች ቁጥር የሌላቸው ብዙ ጥቅም አላቸው። አሁን ግን የጠቀስኩልህ ልክ እንደ ምሳሌ ያክል ነው እያለ ነው ማለት ነው። ባረከላሁ ፊኩም። ኢዘን አይናችንን ከሐራም መጨፈን ለዱንያችንም ሆነ ለአኺራችን እጅግ ወሳኝ የሆነ ነገር ነው። ደስታን የምናገኝበት ሐቂቃ ልክ ሐራም መመልከት ስንጀምር ሐራም ማለት እኮ እያወራን ያለ ነው ያ ሸባብ ያ የራቁቱን ምናምን ሁሉ አይደለም። ይህ ፌስቡክ ላይ ቲክቶክ ላይ የምናገኛቸውን ጥቃቅን ነገራቶችን ከዛ ይጀምራል። ካልሆነ ቀስ በቀስ እያሳሳቀ ወደ ትልቅ ጥፋት ሊወስደን ይችላል። አላህ ስብሓነሁ ወተዓላ አይናችንን ከሐራም አላህ ይጠብቅልን። አላህን በድብቅም በግልጽም ከሚፈሩ ሰዎች አላህ ያደርግልን። አላህ ውስጣችንንም ውጫችንንም አላህ ያስውብልን። ለዛሬ እዚህ ጋር እናቆማለን። የተያዘ ድረስ ቀጣይ ከዚሁ ጋር እንቀጥላለን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንት አስተግፊሩከ ወአቱቡ ኢለይክ።